በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማላጅነቱ ከሁላችን ጋር ለዘላለም ይኑርና የመላእክት አለቃ ቅዱስ ገብርኤል ያደረገው በመጋቢት ወር የሚጸለይና የሚነበብ ተአምር ይህ ነው። እስከ መጨረሻው ድረስ ተከታተሉ። የመጋቢት ድርሳነ ገብርኤል አንድነቱን ሶስትነቱ ሳይጠቀልለው ሶስትነቱን አንድነቱ ሳይከፋፍለው በአንድነትና በሶስትነት ጸንቶ የሚኖር ረቂቅ ባህሪውን ተመራምሮ ሊደርስበት የማይቻል ሊያበድሩት የማይሻ ሊከፍሉት የማይቻል ያየው የሌለ የሚያዘው የማይኖር በቸርነቱ ብቻ የተራበውን የሚመግብ የተጠማውን የሚያረካ የሚያጠጣ መሰገድ መገዛት ለሱ ብቻ የሚገባው ይቅርታና ምሕረቱ ከኛ ያላራቀ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በመጋቢት 19 ቀን የሚጸለይ የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው ከሁላችን ጋር ልመናውና አማላጅነቱ ከሁላችን ጋር እስከ ዘላለሙ ጸንቶ ይኑር አሜን። 5500 ዘመን በኋላ ከልጅ ልጅ ተወልጄ በደሜ ነፃ አወጣሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል ባመፀ ጊዜ በታማኝነቱ ግን ታዛዥነቱ የታወቀው የቀድሞ ማዕረጉ ከሌሎች ሊቀ መላእክት አነስተኛ የነበረ ገብርኤልን በሊቀ መላእክትነት ማዕረግ ከፍ አድርጎ በስድስተኛው ወር እግዚአብሔር እንዲህ ሲል ላከው። የገሊላ አውራጃ ወደምትሆን ወደ ናዝሬት ፈጥነ ሄድና ለድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቼ ከሷ ሰው መሆኔን የምስራች ንገራት፣ ከሌሎች ሁሉ እሷን መርጫለሁና አለው። ገብርኤልም ከጌታው ይህንን ቃል በሰማ ጊዜ ሰውን ስለመውደዱና ስለ ርኅራኄው እጅግ በጣም ደስ አለው። አስቀድሞ እንደተናገርነው በአዳም መዋረድ አዝኖ ይኖር ነበርና፣ ስለዚህ ለሌሎች መላእክት ያልተሰጠ ታላቅ ጸጋ እግዚአብሔር ለሱ ሰጠው። የሐዘን ምላሹ ደስታ ነውና በእውነትም ታማኝና ተወዳጅ ለሆነ ለዚህ መልአክ ከሌሎች መላእክት ይልቅ ደስታና ክብር ይገባዋል። የልብ ደስታ በፊት ፈገግታ ይታወቃል ተብሎ በመጽሐፍ እንደተነገረ የሱም የፊቱ ብርሃን የልብ ደስታ ያመለክታልና ልብ ከተደሰተ ፊት ይበራል፣ ልብ ካዘነ ግን ፊት ይጠቁራል ብሎ ተናግሯልና። ሰብአዊው ኤፍሬምም የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ ደስታን የተመላህና መልካም የምስራች ዜና ያመጣ ገብርኤል ወይ ወደኛ የመጣ ጌታችንን ልደት ሰበክልን፣ ለድንግል ማርያምም ያለመለወጥ ትወልጃለሽ ብለ ነግረሃታልና ለአንተ የሰጠ ክብር ታላቅ ነው ሲል በረቡዕ ውዳሴ ማርያም እንዳከበረው እናክብረው። ወደ ቀድሞ ነገራችን እንመለስና እመቤታችን ድንግል ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ የሚሆን ወርቁን ከሐር ጋር እያስተባበረች ስትፈትል ነበር። ከዕለታት በአንደኛው ቀን በናዝሬት ክፍል በሚገኝ ጉድጓድ ውሃ ልትቀዳ በሄደች ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል፣ እሱ እግዚአብሔር ካንቺ ጋር ነውና በሱም ዘንድ መወደድን ባለሟልነትን አገኘሽ፣ ከሴቶች ሁሉ አንቺ ትበልጫለሽና አላት። እመቤታችን ማርያምም ይህን በሰማች ጊዜ ማን እንደተናገራት ለማወቅ ግራና ቀኝ ተመለከተች። ነገር ግን ምንም ያየችው ነገር ስለሌለ ታላቅ ፍርሃት አደረባትና ገንቧን ፈታ ወደ ቤቷ ተመለሰች። እንደ ልማዳውም ሐርና ወርቁን እያስተባበረች ስትፈትል ጀመር። ዳግመኛም በግልጥ መጥቶ ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ማልማትን አግኝተሻልና የእግዚአብሔርን ቃል በግብረ መንፈስ ቅዱስ ትጸንሻለሽ አላት። ማርያምም ለቅዱስ ገብርኤል ስትመልስ እኔ ወንድ የማላውቅ ስሆን ይህ እንዴት ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል እንጂ ካንቺም የሚወለደው ቅዱስ ነው አላት። እሷም የእግዚአብሔር አገልጋይ እኔ እነሆኝ አለሁ፣ ሰውነቴም በእጁ የተያዘች ናትና እሱ የወደደውን በእኔ ላይ ያድርግ ብላ ለመልአኩ መለሰችለት። ይህንን ምክንያት አድርጎ ከሦስቱ አካላት አንዱ አካላዊ ቃል ከላይ ከሦስትነቱ ሳይጎድል ከታች አራተኛ ሳይታከልበት በፍጹም አካል ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በመሆን ሕፃናትን የፈጠረ እሱ ቀዳማዊው አካል ቃል በግዕዘ ሕፃናት በማኅፀኗ አደረ። ወንጌላዊ ዮሐንስ በማይመረመር ተዋህዶ ባሕርየ መለኮቱ ሳይለወጥ ቃል ሥጋ ሆነ ብሎ እንደተናገረ መጽሐፍም እንዳረጋገጠው የሁለቱም ተዋህዶ ሊመረምሩት ፈጽሞ አይቻልም። ከዕለተ ጽንሰቱ እስከ ዕለተ ልደቱ 9 ወር ከ5 ቀን ከሆነ በኋላ ቅድመ ዓለም ከሰማይ አባቱ ያለ እናት እንደተወለደ እንዲሁም ድኅረ ዓለም ማኅተመ ድንግልናዋን ሳይለውጥ ከብቻዋ ከምድራዊት ድንግል ያለ አባት ተወለደ። ስለዚህ ነገር ነብዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ብሎ እንደተናገረ ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግልም በተወለደ ጊዜ ማኅተመ ድንግልናው አልተለወጠም። ዳግመኛም ነብዩ ሕዝቅኤል ከኃያላን ጌታ በቀር የገባባት የሌለ እሱ ግን እንደተቆለፈች ገብቶ እንደተቆለፈች ወጣባት በምስራቅ በኩል የተቆለፈች ደጃፍ አየሁ ብሎ ተናገረ።
ወደ ቀድሞ ነገራችን እንመለስና በዚያን ጊዜ ቀንና ሌሊት እየተፈራረቁ የዚያን አገር መንጋ ተግተው የሚጠብቁ እረኞች ነበሩ። መልአከ እግዚአብሔር ቅዱስ ገብርኤል ከነሱ ዘንድ መጥቶ በቆመ ጊዜ የእግዚአብሔር ብርሃን በላያቸው ላይ ወርዶ ስለበራ ታላቅ ፍርሃት አደረባቸው። የደስታ መልአክ ቅዱስ ገብርኤል ግን አይዟችሁ፣ አትፍሩ፣ እናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች ልነግራችሁ መጥቻለሁና አላቸው። ነው ዛሬ በዳዊት ከተማ መድን ተወልዶላችኋል፣ ይኸውም ክቡር የሆነ ጌታ ክርስቶስ ነው። የዚህ ምልክቱ ሕፃኑ ብላቴናው በጨርቅ ተጠቅልሎ አውራ ጣቱ ታስሮ በበረት ተኝቶ ታገኙታላችሁ አላቸው። በዚህም ጊዜ ከቅዱስ ገብርኤል ጋር ብዙ የሰማይ ጭፍሮች በቅጽበት ተገልጠው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው ልጅ ድህነትም ለሰላም ይውረድ እያሉ አመሰገኑ። ማኅበረ መላእክትም ከእረኞች ጋር በመተባበር በአንድ ቃል ምስጋና አቀረቡ። መላእክትም ከነሱ ዘንድ ወደ ሰማይ ከወጡ በኋላ እረኞች እርስ በራሳቸው ኑ እስከ ቤተልሔም እንሄድና በአደባባዩ እየተመላለስን ይህንን እግዚአብሔር የገለጠልን ነገር እንረዳ ተባባሉ። ፈጥነውም ሄዱና እናቱ ማርያምና ዮሴፍን ሕፃኑን በበረት ተኝቶ አገኟቸው። ባዩትም ጊዜ መልአክ የነገራቸው ስለዚህ ሕፃን እንደሆነ አወቁ። ለእረኞችም የተገለጸውን ምስጢር ሰሙ፣ ሁሉም አደነቁ። እረኞችም ስላዩትና ስለተመለከቱት ሁሉ እግዚአብሔርን እያመሰገኑ ወደ መጡበት ተመለሱ። በሊቀ መላእክት ቅዱስ ገብርኤል የምስራች ባይነት ምክንያት በእመቤታችን በድንግል ማርያም ላይ ለተገለጹ ልዩ ልዩ ምስጢራት አንክሮ ይገባል። ይኸውም ከብዙ በጥቂቱ አንደኛ ያለ ዘርአ ብእሲ የመለኮት መጸነስና ያለ ተፈትዎ ማኅፀን የጌታ መወለድ፣ ሁለተኛ ዘመን በማይቆጠር ሕፃን አፍ ከድንግል ጡት ወተት መፍሰስ፣ ሶስተኛ እግዚአብሔር ለመረጣቸው ለመቅደስ ካህናት ያልተደረገ ለከብት እረኞች ሰማያዊ ምስጢር መገለጥ፣ አራተኛ ከፋርስ ሀገር እስከ ቤተልሔም ድረስ የጥበበኞች በኮከብ የተመሩ ሜን ናቸው። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። በረከቱና ቸርነቱ ከሁላችን ጋር ለዘላለሙ ጸንቶ ይኑርና ጌታ በተሰቀለበት ዕለት የቤተ መቅደሱን መጋረጃ ከላይ እስከ ታች እንዴት እንደሰነጠቀ የሚናገር የመላእክት አለቃ የቅዱስ ገብርኤል ተአምር ይህ ነው። እጅግ አድርጎ የሚወደውን በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን እንዲሁም በኋለኛው ዘመን ለምስጢረ ልደቱ ታማኝ አድርጎ ወደዚህ ዓለም የላከውን ጌታ ኢየሱስ ክርስቶስ በእንጨት ላይ ተሰቅሎ በብረት ተቸንክሮ ባየ ጊዜ ይህ የመላእክት አለቃ ቅዱስ ገብርኤል ሊታገስ አልተቻለውም። ስለዚህ በቁጣ ተነሳስቶ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ዳሩ ግን የእግዚአብሔር ቸርነት ስለከለከለችው በያዘው ሰይፍ የምኵራቡን ወይም የቤተ መቅደሱን መጋረጃ ከላይ እስከ ታች ከሁለት ሰነጠቀው። ስለኛ ሲል የተሰቀለ የፈጣሪ የክርስቶስ ቸርነት ባይከለክለውስ ኖሮ ዓለም እስከምታልፍ ድረስ ባልታገሰም ነበር። ረድኤቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር። በአንዲት ሀገር ከሚኖሩ ንጉሥና ነገሥታት ጋር አብራቸው የምትኖር አንዲት ሴት ልጅ ነበረቻቸው። በንጉሡም ቤተ መንግሥት ውስጥ አብራሲት የሚባል አንድ አስማተኛ ነበረ። እሱም የንጉሡ ልጅ በውበቷ ስለማረከችው ትክ እያለ ይመለከታትና በልቡ ይመኛት ነበር። ከዕለታት በአንድ ቀንም ተገናኛትና ጸነሰች፣ መልኩ ያማረ ወንድ ልጅም ወለደች። ንጉሡ ግን የአብራሲትንና የልጁን አድራጎት ፈጽሞ አያውቅም ነበር። ከዚህ በኋላ አብራሲት ልጁን አንተ ከተወለድክበት ቀን ጀምሮ ኃይሌ ተቀንሷል፣ ሰውነቴም ደክሟልና ልጄ ሆይ እንግዲህ ወደ አንተ የሚመጣው ማን ነው? የምታዩስ ማንን ነበር? አለው። ሕፃኑም እንዲህ አለው፣ የተወለድኩት ወር በገባ በ19ኛው ቀን ነው። በየወሩ በዚህ ዕለት ጎህ ሲቀድ ወይም ሲነጋጋ መልኩ እንደ ፀሐይ የሚያበራ ወገቡን በወርቅ ዝናር የታጠቀ ራሱም ላይ የሚያበራ ዕንቁ የተጌጠ የራስ ወርቅ ያደረገ ወፍ ወደ እኔ ይመጣል። የራስ ወርቁ ቄፉዝና በአዚዮን በሚባል ወርቅ ተጊጧል። በእጁ የወርቅ ዘንግ ይዟል። አካላዊ አቋሙ የተከመረ ፍም ይመስላል። ርየተ ገጹ ፊቱ እንደ ሰው ነው። ግርማው እጅግ ያስፈራል። ድምፁ ወይም አነጋገሩ ነፋስ በተነሳ ጊዜ ማዕበል ከወዲያ ወዲህ እያለ ሲያማታው እንደሚጫወት የባህር ንውጽውጽታ ነው። እነሆ እኔ እሱን በምመለከትበት ጊዜ ከድንጋጼ የተነሳ ከፊቱ ወድቅ ነበር። ነገር ግን እሱ ከወደቅኩበት አንስቶ እኔ በእግዚአብሔር ፊት የምቆም የመላእክት አለቃ ገብርኤል ነኝ፣ አይዞ አትፍራ ይለኛል። ዳግመኛም እኔ ከተወለድኩበት ቀን ጀምሮ እስከ ዛሬ ድረስ ካንተ ጋር ነበርኩ፣ ወደፊትም ባለ ዘመን ሁሉ ካንተ ሳልለይ እኖራለሁ፣ ለስምህም ከፍተኛ ማዕረግ ወይም ክብር ይሰጠዋል አለኝ። አስማተኛው አብራሲትም ከንግሥቲቱ ጋር ሆነው ይህንን የልጁን ነገር በሰሙ ጊዜ ፈጽሞ አደነቁ። ነገር ግን ስለ ሁኔታው ፍርሃት አደረባቸው።
ሊቀ መላእክት ቅዱስ ገብርኤልን አስቀድሞ እንደተናገረው በዘመኑ ሁሉ ሲጠብቀው ኖረ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን።